ትኩረታችሁን አንድ ጊዜ ሰጣችሁኝ ረጋ ብላችሁ አስባችሁበት እስቲ ይህንን ጥያቄ መልሱ። ከ19 ጊዜ በላይ እዚህ ምድር ላይ ህመም፣ እርጅና አሊያም አደጋ የተፈራረቀባችሁና እየሞታችሁ አዲስ መልክ፣ አዲስ ማንነትን እየያዛችሁ ዳግም የመፈጠር እድል ይሰጣችሁ ቢባል ምላሻችሁ ምን ይሆን ነበር? ጂዮን የተባለችዋ ይቺ የምታዩት ቆንጆ ወጣት ስላሳለፈችው ታሪክ እየነገረችን እይታችንን የምንጀምር ሲሆን ለ19 ጊዜ ያክል እዚህ ምድር ላይ ስትፈጠርና ስትሞት እንደቆየች ከህፃንነቷ ጀምራ የ19ኙንም ህይወቷን ማንነት አንድ ባንድ እንደምታስታውስ ደስታ፣ ሳቅና እንባ ሁሉም ፊቷ ላይ ብልጭ እንደሚልባት ሚስጥር ስለሆነው ስለዚህ የተለየ ችሎታዋ የሚያውቅ ሰው ባይኖርም ህፃን ከነበረችበት ጊዜ ጀምራ ግን የተለያየ ቋንቋ መናገሯ ለትላልቅ ሰዎች የሚከብዳቸውን ዳንስና የተለያየ እንቅስቃሴ እሷ ግን በቀላሉ ማድረጓ ክፍለ ዘመን ያስቆጠሩ የነገስታት ታሪኮችን እሷ በቀላሉ መናገሯና መተረኳ ተሰጠዋላት በማለት በህዝቡ ዘንድ እንድትታመን አድርጎ ሰዎች ሁሌም ቢሆን በእሷ እንደሚገረሙ ለ19ኛ ጊዜ በተፈጠረችበት ሰዓት ላይ በተሰጣት ቤተሰብ ግን ገና እድሜዋ ሳይደርስ 9 ዓመቷ እያለ የተለያዩ ስራዎችን ካለ እድሜዋ ሰርታ የምታመጣውን ገንዘብ ስካርና የቁማር ሱስ ያለበት አባቷ እንዲሁም ወንድሟ እየሰረቋት ትቸገር እንደነበር ለ18ኛ ጊዜ ተፈጥራ እየኖረች እያለ ግን መኪና አደጋ አጋጥሟት ህይወቷ አልፎ ስለነበር እይታችን በትውስታ ወደ ኋላ ውስጡን ከመሞቷ በፊት አንድ ቀን ላይ ቤተ መጻሕፍት ውስጥ ኮስታራ ከሆነ ወንድ ጋር ተተዋውቃ ከልጁ ቁመቷ ረዘም ይል ስለነበር መጽሐፍ ልታወርድለት ስትሞከር እርዳቷን እንደማይፈልግ በመናገር እልህ አስይዟት ስለ ዳግም መፈጠር አስፈሪ ታሪክ እየነገረችው እሷ ግን ልትግባባው እንደቻለች ከዚህ ክስተት በኋላ ታዲያ ቀናቶች እየተቆጠሩ በመጡ ቁጥር ሁለቱ ምርጥ ጓደኛሞች እየሆኑና የልጅነት ቢሆንም እየተዋደዱ እንደመጡ ከቤተሰቦቹ በተለይ ደግሞ ከእናቱ ጋር ተግባብታም ስለነበር የሁለቱ እናት ጓደኛሞች መሆናቸው የበለጠ እድልን እንደፈጠረላት ከዚህ ቀደም የኖረቻቸውንም ህይወቶች ከእሱ ጋር በሆነች ቁጥር ስቃዋን እየረሳች ደስታን እንዳገኘችና የማይድን በሆነ በሽታ እናቱ ግን ታማ ስለነበር ልትሞት በደረሰችበት ሰዓት ላይ ህፃን ብትሆንም ልክ እንደሷ ግን እንደምትንከባከበው ቃል ገብታላት እንደነበር ልንመለከት ችለናል። በሚያሳዝን ሁኔታ ግን ደስታን አግኝታና ከእሱ ጋር ቆይታ አጣጥመው ሳትጨርስ የልደት ክብረ በዓል ቀኑ ላይ በመኪና ሁለቱ እየተጓዙ እያለ አሰቃቂ አደጋ አጋጥሟቸው ለእናቱ የገባችውን ቃል ለመጠበቅ ለእሱ ተከላክላለት በሚያሳዝን ሁኔታ ህይወቷ ግን እሷ ያለፈ ሲሆን ለ19ኛ ጊዜ አሁን ላይ ከተፈጠረች በኋላ ግን 9 ዓመት ከሞላት በኋላ የድሮ ህይወቷን ሙሉን በማስታወሷ እሱ ትዝ ብሏት ስቃይን ከሚያደርሱባት ከቤተሰቦቿ ለመነጠል ከቤቱ ለቃ እንደወጣችና በአጋጣሚ ለ17ኛ ጊዜ ተፈጥራ በነበረበት ሰዓት ላይ ልክ እንዳሁኑ ሴት ሆና ሳይሆን ወንድ ሆና ስለነበር እንዲሁም እድሜዋ ጎልማሳ ቢሆንም ሰፈራቸው ስለምትገኝ አንድ የካፌ ባለቤት ግን ወንድ ሆና በተፈጠረችበት ሰዓት ላይ አጎት ስለነበረች ምግብ ቤቱ የሚገኝበት ቦታ ጉዞዋን ስታደርግና ልጅቷን ስታገኛት ግልጽ አድርጋ የሞቱ አጎትሽ ነኝ በማለት ባትነግራትም ሴትዮዋ ግን በአጋጣሚ እሷን ሙዚቃ ስትጫወትና ስደንስ ያለ ፕሮግራምን ቲቪ ላይ የተላለፈ እያየችና እያደነቀቻት ስለነበር በአካል ስታገኛት ደስተኛ ሆና ስታናገራት ተቀምጠው መነጋገር ጀምረው ከዚህ ቀደም በመኪና አደጋ ህይወቷ ሲያልፍ ታውቀው ስለነበረው ስለ ሲዮ ታሪክ ፍንጮችን ሰጣት። ግን እስካሁን በህይወት እንዳለ ለማጣራት ገንዘብ ያስፈልገኛል በማለት ስትቀበላትና ድሮ ላይ አጎቷ ከመሞቱ በፊት ይላት የነበረውን ቃል እናትና አባት ቤተሰብ ስለሌለች ከዚህ በኋላ እኔ እንከባከብሻለሁ ስትላትና ከካፌው እየሮጠች ስትወጣ ይህንን ነገር ድሮ ላይ አጎቷ ደጋግሞ ይላትም ስለነበር እንዴት ልታውቀው ቻለች በማለት በግርምት ተከትላ ስትወጣና ስታያት ይታያል። የተቀበለችውን ገንዘብ ተጠቅማ ጂዩን ደግሞ ሲኦዋ ይኖርበት የነበረው ቤት ታክሲ ተጠቅማ ጉዞዋን ስታደርግ በመስኮቱ በኩል ተመልክተውም እስካሁን በህይወት እንዳለ ደስተኛ ሆና ስታለቅስና ከቀጣዩ ቀን ጀምራ ከክፉ ነገር ልጠብቀው ኋላ እሱ መከታተሏን ስቀጥል ይታያል። አስቀድሜ እንደነገርኳችሁ እናቱ ሞታም ስለነበር ወላጅ አባቱ አዲስ ሴትን አግብቶ እንጀራ እናት ቢያመጣለትም ከቀረቤታቸው ግን በመካከላቸው ያለው ግንኙነት የሻከረ እንደሆነ እንደማይዋደዱ በአጭሩ ልንረዳ ችለናል። ቀናቶች እየተቆጠሩ በመጡ ቁጥር ታዲያ እሱን እየተከታተለችው ህይወቷን ስቀጥል ከትክክለኛ ቤተሰቦቿ ቤት ለቀውታም ስለነበር ልክ እንደ ልጇ አድርጋ የምግብ ቤቷ ባለቤት አብራት እንድትኖር ስታደርግ በሚያስቅ ሁኔታ አጎቴ እያለች ሳይቀር ስትጠራት ይታያል። አንድ ቀን ላይ ግን የምትወደው ሲሆን በአጋጣሚ የኖርበት ከነበረው ቤት ለቆ ወጥቶ ስለነበር ሳታገኘው ስቀርና ከዚህ ክስተት በኋላ በድጋሚ ሳይገናኙ 8 ዓመታት ሲቆጠሩ ይታያል። እሱ ማፈላለጓን ሳታቆም ጂዮን ሃይ ስኩል ትምህርቷን ጨርሳ አሁን ላይ ወጣት ሴት የሆነች ሲሆን ትምህርቷ ላይ ጎበዝ በመሆኗ ሀገሪቷ ውስጥ ታዋቂ የሆነ ካምፓስ ውስጥ የመማር እድልን ስታገኝ ሳታሳፍራት ያሳደገቻት የኪዮንግንም ስም ስታስጠራና ትምህርቷን ከጨረሰች በኋላ በአጋጣሚ ኤማ የተሰኘ ካምፓኒ ውስጥ ተቀጥራ
መስራት ጀምራ እስከ ዛሬ ስትፈልገው የነበረውን ሲዋን በአጋጣሚ ከሀገር ውጭ ጀርመን ውስጥ የሚገኝ የዚህ ካምፓኒ ሁለተኛ ብራንች ውስጥ ተቀጥሮ እየሰራ እንደሆነ ማረጋገጥ በመቻሏ ፈጣን በመሆኗ በጥቂት ወራቶች ውስጥ ጀርመንኛ ቋንቋን እንኳን ተምራ መቻል ስችልና ሁለተኛው ብራንች ጋር እንዲያዘዋውራት ጥያቄን ብታቀርብም አለቃዎቿ ግን በሚያሳዝን ሁኔታ ፍቃድን ሳይሰጧት ሲቀሩ የበለጠ እምነታቸውን እስክታገኝ ድረስም በትዕግስት ተሞልታ የመኪና መገጣጠም ስራዋን ስቀጥል ይታያል። እይታችን ግን ወደ እሱ ጋር ወስዶን አንድ ቀን ላይ በአጋጣሚ ስራውን አቋርጦ ወደ ኮሪያ ለመመለስ ሲወስን የሚታይ ሲሆን ከህፃንነቱ ጀምሮ እናቱ ከመሞቷ በፊት ዳይሬክተር በመሆን ተቀጥራ ትሰራበት የነበረ ኤምአይ የተሰኘ ትልቅ ሆቴልን ለመቆጣጠር ሲወስንና እሷ ከሞተች በኋላ በሰዓቱ የአባቱ ቅምጥ የነበረች ሴት እየተቆጣጠረችው የነበረ ቢሆንም በቀልን ያሰበ በሚመስል መልኩ አሁን ላይ ስልጣኑን ተፎካክሮ ሊቀበል እዚህ ለመስራት ሊያቅድ ችሏል። ገና ከመጣ ሳምንት ሳይሆነው ስለዚህ ነገር ግን አጣርታ ጂዩን ደርሳበት ስለነበር እየቻኮለች ወደ ሆቴሉ ጉዟን አድርጋ ሆቴል ውስጥ ህፃን እያሉ ይዋኙበት የነበረው ገንዳው ጋር ስታገኘው ከኋላው ሳያስበው በመምጣትም ውስጥ ላይ ምን አለ የሚል ጥያቄን ስታቀርብለትና ድሮ ላይ ተመሳሳይ ጥያቄን አቅርባለት ስለነበር ይህ ክስተት እንዲያስታውስ ቢያደርገውም ኮስታራና የተረጋጋ ነገር አሁን ላይ በመሆኑ ግን ዞር ብሎ ተመልክቷት ግን ቦታው ለሰራተኞች ብቻ የተፈቀደ እንደሆነ በመናገር ከክፍሉ ትቷት ሲወጣ ይታያል። ቀኑ በዚህ መልኩ ከተጠናቀቀ በኋላ ስላገኘችው ብቻ ደስተኛ ሆና ከአንዳንድ በቀጣዩ ቀን ጠዋት ላይ ሆቴሉ ስለመቀጠር የስራ ሲቪዋን ያስገባች ሲሆን ከጓደኛው ጋር እሱ ስለነበረ የተመለከተው ግን እድሜዋ ገና ቢሆንም ይህንን ሁሉ ቋንቋ እንዴት ልትናገር ቻለች ብለው ሁለቱም ሲገረሙ ለየት ስላለችም በአካል መታ ኢንተርቪው እንድታደርግ ሲነገራትና ከሰዓታት በኋላ የዛኑ ቀን ላይ ወደ ካምፓኒው መታ አስቀድማ የክፍሉን በር ብታንኳኳም ሊሰማት ስላልቻለ ዘው ብላ ገብታ ግን እዚህ ሆቴል ለምን ለመቀጠር እንደፈለገ ተቀምጠው መነጋገራቸውን ጀምረው በዚህ አጋጣሚ ድምፅን አቅርበው የሚያሰማው የጆሮ ማዳመጫ ይጠቀም ስለነበር ህፃን እያሉ ሁለቱ ካጋጠማቸው የመኪና አደጋ በኋላ እሷ ብትሞትም የመስማት አቅሙን እንደቀነሰበት ሲገባትና የእሱ እናት እያስተዳደረችው እያለ ከብዙ ዓመታቶች በፊት እንደነበረው ይህንን ሆቴል ደንበኞች ላይ ትኩረቱን አድርጎ የሚሰራና ተወዳጅ እንዲሆን ማድረግ እንደምትፈልግ ስትናገር እድሜዋ ገና በመሆኑና በሰዓቱ እሷ ተወልዳ ስላልነበር እንዴት ልታውቂ ቻልሽ በማለት ግራ በመጋባት ሲጠይቃት ፎቶዎችን ተመልክታና ስለ ሆቴሉ አጣርታ እንደሆነ እየደነባበረች ስትናገር ሲቪዋ ላይ እንደተመለከተው ብዙ ቋንቋዎችን መናገር እንደምችል ከኮሪያ ውጭ ከ3 በላይ ሀገር ቀየራ እንደኖረችን ብትናገርም ሊያምናት ግን ስላልቻለ ፈገግ ብላ የበለጠ እንድታውቀኛ ሊያም ዴት እንውጣ በማለት ስትጠይቀውና ያላሰበው ጥያቄ በመሆኑ ግን እየጠጣው የነበረው ውሃ ትን ሲለው ኮስተር ብሎባትም ይሄ እኮ ስራ ቦታ ነው፣ ለአንድ ቀን ብቻ ያወቅሽውንም ሰው እንዴት እራት እንብላት ያለች ሲላትና ግራ እስኪጋባ ድረስ ከዚህ ቀደም ይተዋወቁ እንደነበር ፍንጮችን ሰጥታው ግን ከክፍሉ ለቃ ስትወጣ ይታያል። ከጸሐፊው ዶዮን ጋር እየተጓዘ እያለ እንኳን ትኩረቱ እሷ ላይ በመሆኑ ዛሬ ስለነገረችው ነገር እያሰበ ቀኑ እየተጠናቀቀ ሲሆን ሊቀጥራት በማቀዱ ግን በቀጣዩ ቀን ላይ ስለ ስራ ጉዳይ ለማውራት ተቀጣጥረው እያለ ግርግርና ጫጫታ የበዛበት በመሆኑ መረበሽ ሲጀምር ከአጠገቡ እያለፉ የነበሩ መኪናዎችም ስለተፈጠረበት የመኪና አደጋ እንዲያስታውስ አድርገውት የበለጠ መረበሽ ሲጀምር ከርቀት እያየችው የነበረችው ጄዩን ሳያስበው ከኋላው በመምጣት እጆቹን ይዛ እየሮጡ ከቦታው ስታርቀው የተረጋጋ ቦታ ላይ ደርሰው ከተቀመጡም በኋላ ልክ እንዳንተ እኔም በወንድሮ ላይ ፓኒክ አታክ አሊያም ጭንቀት ያጠቃኝ ነበር ስትለው እይታችን በትውስታ ወደኋላ ውስጥ ሆንም ጃፓን ውስጥ ተፈጥራ በነበረበት ጊዜ ቀኝ ግዛት የነበረበትና የጦርነት ስለነበር ሰዓቱ ጭንቀት ውስጥ እንድትገባ ያደረጋት ይህ እንደሆነ ስንረዳና ስለ ታሪኳ አሁን ላይ ለሱ ስትነግረው ግን ግራ በመጋባት ጃፓን ውስጥ ጦርነቱ በነበረበት ጊዜ እንኳን እሷ ቤተሰቦቹ እንኳን ተወልደው ስላልነበር ልክ እንደ እብድ እየቆጠራ ሲሆን ከትላንቱ የዴት ጥያቄ አሁን ላይ አብሳው ግን እንዲያገባ ድንገት ሳያስበው ስትጠይቀውና ሁለተኛ ጊዜ እይታችን በድጋሚ በትውስታ ወደኋላ ወስዶን ግን ህፃን እያሉ እሱ ተመሳሳይ ጥያቄን አቅርቦላት ስለነበር እንዲያስታውሳት ብላ ያደረገችው እንደሆነ ልንረዳ ችለናል። የጽዳት ሰራተኛ አድርጎ እንኳን ቢቀጥራት እዚህ ካምፓኒ ውስጥ ለመስራት ካላት ፍላጎት የተነሳ ሳትንቅና ሳታማርር እንደምትሰራ ስለነገረችው ባህሪዋ ግራ ቢያጋባም ፍላጎቷን ብቻ ተመልክቶ ግን አዳዲስ ከሆኑ ከሌሎች ተቀጣሪዎች ጋር እንድትሰራ የፈቀደላት ሲሆን ልክ እንደ ሌሎቹ ቋሚ ቦታን ከመስጠት ይልቅ ግን ፈጣን ነገር በመሆኗ ሁሉንም እያገዘች እንድትሰራ ሊነግራት ችሏል። ገና በመጀመሪያ የስራ ቀኗ ታዲያ ከጥቂት ዓመታት በፊት በድሮ ህይወቷ ታናሽቷ የነበረችው ቾሃ ሆቴል ውስጥ በአጋጣሚ መታ ስለነበረ እሷ ባታውቃትም ጂዩን ግን ተመልክታ ልታስታውሳት ችላለች።
ልክ እንደሷ ይሄ ብቻ ሳይሆን እሱም ቢሆን የእንጀራ እናቱ ወንድ ልጅ ስላላትና በአጋጣሚ ሆቴል ውስጥ ስለተመቸችው ጂዮንን ተመልክቷት ቀርቦ ሊያናግራት በሚሞክርበት ሰዓት ላይ ስለማይዋደዱ የቀና በሚመስል መልኩ እጆቿን እንዲለቅ አድርጎ ሊጣላው ሳይቀር ሲደርስ ይታያል። ምሽት አካባቢ ግን ቤት ውስጥ የሚገኝ የመዋኛ ገንዳ ውስጥ ሰምጦ ስለ ድሮ ህይወቱ ማስታወስ በሚጀምርበት ሰዓት ላይ እንደምንረዳው ህፃን እያለች ከኤኪዮንግ ጋር አብራ በምትኖርበት ሰዓት ላይ ሁል ጊዜ እሱን ትምህርት ቤት ሲሄድ እንኳን ትከታተለው ስለነበር እንዲያገባት ያኔ የጠየቀችውን ጥያቄ ካስታወሰ በኋላ ዛሬ ቀን ላይ ከጠየቀችው ጋር አመሳስሎ ከዚህ ቀደም ድሮ ላይ እንተዋወቃለን፣ የትና መቼ እንደሆነ አልነግርም፣ በራስ ሰዓት አስታውስ ስላለችው ህፃኗ ሴት ናት በማለት አሁን ላይ ሲደመድምና ምሽት ቢሆንም ደውሎላት ግን እንዲገናኙ በማድረግ ሰጥተው የነበረውን ማረብ በመመለስ ያቺ ህፃን እንደሆነች ቢነግራትም ያላስታወሰው የቀረ ነገር እንዳለ ግን ፍንጮችን ልትሰጠው ችላለች። እየተግባቡ በመምጣታቸው ከሆቴሉ ስራ በተጨማሪ ልክ እንደረዳቱ አድርጎ እየተጠቀመባት ሲሆን አንድ ቀን ላይ በአጋጣሚ የልደት ክብረ በዓል ቀኑ ደርሶ ስለነበርና ይሄ ቀን ደግሞ የመኪና አደጋ አጋጥሞት እሷን ያጣበት ስለነበር የሞተችው በእኔ ምክንያት ነው በማለት ሁሌ ጥፋተኝነት ስሜት እየተሰማው እየተከፋ የሚያሳልፍ ሲሆን የመቃብር ቦታዋን ለማየት ሊያመራም ስለነበር አብረው እንድትሄድ ሲያደርጋት ሰቅሰቅ ብለው ሲያለቅ ስትመለከተውም እስካሁን እንዳረሳትና እንደሚወዳት ስትረዳ እስኪጨርስ ድረስ ከጠበቀችው በኋላ ግን ካለበት የድብርት ስሜት እንዲላቀቅ ስለተለያዩ ነገሮች ወክ እያደረጉ እንዲያወሩ ስታደርገው የሚበላ ነገር ሊጋብዛት እንኳን የምትፈልገውን ሲጠይቃት ያልጠበቀውን የምፈልገው አንተን የሚል ምላሽን በመስጠት ስታስደነግጠውና ፍጥነት ያለው ከባድ መኪና ካጠገቡ ሲያልፍ እንኳን የድሮውን አስታውሶ ጭንቀቱ ሲነሳበት በቻለችው አቅም እሷ ግን ልትንከባከበው ስትሞክር ይታያል። በድጋሚ በልደቱ ቀን ስለ መኪናው አደጋና ስለ እሷ ሞት እንዳያስብ ጥፋተኝነት ስሜቱን ረስቶ ደስተኛ ሆኖ እንዲኖር በማሰብም ከተለያዩ በኋላ ጥቂት ደቂቃዎችን ቆይታ ቤቱ ተመልሳ በመምጣት እንደወደደችው የፍቅር ጥያቄን ስታቀርብለትና ከዛሬ ጀምሮ በልደት ቀኑ ማስታወስ ያለበት ይህንን ንግግር እንደሆነ በፈገግታ ተሞልታም ስትነግረው ከቤቱ ግን ባልጠበቀችው ሁኔታ የእሷት የነበረችው ጨዋ በመውጣቷ የፍቅር ግንኙነት በመካከላቸው እንዳለ አስባ ፈዛ ስቀርና ለጥያቄዋ ምላሽን ሳይሰጣት ተሰናብቷት እሱም ቢሆን ትቷት ሲገባ ይታያል። ቾሃ እንደ እውነቱ የመጣችው የልደት ክብረ በዓል ቀኑ ስለሆነና በሞተችው አያቱ አማካኝነት እስከ ዛሬ ጸጸት ውስጥ ሆኖ ስለማያከብር ግን ሁል ጊዜ ባያት ቁጥር እሱ ካጠገቡ እንድትርቅ በመናገር ኮስተር ብሎባት ሊያቀርባት ባይፈልግም ልደቱ ልታከብርለት እንደሆነ ግን ስንረዳና ኬኩን እንኳን ሳይቆርጥ አሁን ላይ እንኳን ከቤቱ እንድትወጣ ሊያደርጋት ችሏል። ምሽቱ ተጠናቆ በቀጣዩ ቀን ታዲያ ስራ ቦታ ላይ ሁል ጊዜ ድሮ ላይ እናቱ ትቀይረው የነበረውን አበባ ለመቀየር ገዝቶ ሲገባ አስቀድሞ ተቀይሮ ስለጠበቀው ግራ ተጋብቶ ማን እንደሆነ ለማወቅ እሷ ጋር ሲያመራና የቀየርሽው አንቺ ነሽ ወይ በማለት ግልጽ አድርጎ ሲጠይቃት ስለዚህም ነገር እያወሩ እያለ ቾሃ ወደ ክፍሉ በመግባት ፈገግ ብላ አዲስ ተቀጣሪ እንደሆነ ስትናገርና ሲኦአም ስለ ጉዳዩ ማጣራቱን ቀጥሎ ጸሐፊው ዳያን ከጥቂት ቀናቶች በፊት በአዲሱ ፕሮጀክቱ ዙሪያ እንደተቀጠረ ሲያሳውቀውና እኔን ሳትጠይቁ ለምን አደረጋችሁ በማለት እየጮኸ ስለነበር ግን የዚህን ያክል ይጠላኛል በማለት ቾሃ ስሜቷ ተጎድቶ ማልቀስ ስትጀምር ከዚህ ቀደም እህቷ ስለነበረ ጂሆን አሳዘናት። ሆቴሉ ውጪ ካፌ ውስጥ ተቀምጠው እየጠጡ ማውራት ጀምረው እስክትረጋጋና አንድ ሁለት ብላ ሞቅ እስኪላት ድረስ በመጠበቅ ግልጽ አድርጋ ሲዋን ተወጇለሽ ወይ በማለት ስትጠይቃት እያፈረችና እየተግደረደረችን ቢሆን እሱን ሳይሆን አገልጋይና ጸሐፊ የሆነውን ዶዩንን እንደምትወደው ልትነግራት ችላለች። እስከ ማታ ድረስ ጠጥታና ሰክራም ስለነበር ታክሲ ተጠቅማ ቤቷ ድረስ ሲሸኛትና እንዳትታይ ተደብቃ በሩ ላይ አስቀምጣት ስለነበር ስትቆጣትና ሲሳሳቁ ከእናቷ ጋር ከርቀት ልትመለከት ችላለች። ወደ ውስጥ ከገቡ በኋላ ግን ናፍቃት ስለነበር አስታውሳ ስታቅፋት ያለውን ክስተት በአይምሯ በመሳል ልክ እንደ እብድ መሃል መንገድ ላይ ራሷን አቅፋ ስትሽከረከር ስለነበር ዛሬ ቀን ላይ ቢሮ ስለተፈጠረው ነገር ይቅርታ ለመጠየቅ በአጋጣሚ ሲዋ ሲመጣና ሲመለከት እንድደነግጥ ቢያደርጋትም ፊቷ ላይ እንባን ተመልክቶ ስለነበር ግን እንደ ከፋት ገብቶት የመጣበትን ጉዳይ ሀሳቡን ቀይሮ ከእሷ ጋር ካፌ ገብተው መጠጣት ሲጀምሩ ልክ እንደ ፍቅረኛሞች እየተጠጋች ስታስጨንቀውና ለጥቂት ደቂቃዎች ያክል ከቆዩ በኋላ እሷን በታክሲ ሸኝቶ እቤቱ ከመጓዝ ይልቅ ጸሐፊው ጋር ሲያመራና ከቀረቤታቸው አንጻረኛም ብንሆን ከስራ በተጨማሪ ልክ እንደ ጓደኛሞች እንደሆኑ የመኪናው አደጋ በተፈጠረበት ሰዓት ላይ በአጋጣሚ የጸሐፊው አባት ሹፌር በመሆን ያገለግል ስለነበረ እሱም ቢሆን በዛ ሰዓት ህይወቱ እንዳለፈ ስንረዳና ከታክሲ ወርዳ በእግሯ ወክ እያደረገች የነበረችው ጂዮን ደግሞ በመንገዷ ላይ በአጋጣሚ ግራ ከሚያጋባ አንድ ሰው ጋር ተላልፋ ከዚህ ቀደም የሚያውቃት በሚመስል መልኩ አፍጦ ሲያያት ይታያል።
ሆቴል ውስጥ አንዴ ተቀጥራ ስለነበር ግን አብራቸው እንድትሰራ ለእህቷ ፍቃድን የሰጠ ሲሆን ስለ ስራ ጉዳይ ሊያናግራት እሷ ጋር በሚያምሩበት ሰዓት እንኳን ሰክራ እያለ ትናንትና ስለተንከባከበቻት ጂዮንን ስታመሰግናት ገና በመጀመሪያ የስራ ቀኗም ከጸሐፊው ጋር ለመግባባት ስትሞክርና ጂዮን ደግሞ ለብቻቸው እንዲነጋገሩ አድርጋ ለሲዮሃ ከዛሬ ጀምሮ 3 የዴት ቀጠሮዎችን እንዲያደርጉ ፍቃድን እንዲሰጣት ሶስቱም የቀጠሮ ቀናቸው ላይም የፍቅር ጥያቄን እንደምታቀርብለት እሱም ሊቀበላት ካልቻለ በድጋሚ እንደማታስቸግረው ስትነግረው ይታያል። አስቀድሜ እንደነገርኳችሁ ተንኮለኛ የሆነችውን የእንጀራ እናቱን ከጨዋታው ለማስወጣት እየሰራም ስለነበር ወደ ካምፓኒው ከተመለሱ በኋላ መዘናጋቷን አጋጣሚ ተጠቅሞ ጸሐፊውን ልኮ ዶክመንቶችን ሰርቆ እንዲያመጣለት ሲያደርግ ባለፉት ዓመታቶች ውስጥ የሚያጠራጥር ነገር ከሰራች ለማጣራት ሲሞክርና እስከ ምሽት ድረስ ሰርቶ ለጊዜው ምንም ባያገኝም ከካምፓኒው ለቆ እየወጣ እያለ ግን አስቀድማ የወጣችውን ጂዮንን አንድ ሰው ሲያባራ ሲመለከት ሌባ ስለመሰለው ተከትሏቸው እነሱ ጋር አምርቶ ሊጣላው ሲደርስና ጉዳዩ ከተረጋጋ በኋላ ግን ታላቅ ወንድሟ እንደሆነ ስንረዳ ገንዘብ ልትልክለትም ሆነ ስልኩን ልታነሳ ባለመቻሏ በአካል ሊያናግራት እንደመጣ ሊገባ አንችሏል። የልጅቷ ባህሪ ቀን በቀን የበለጠ ግራ እያጋባው ስለመጣ እሷን ለማወቅ ፍላጎቱ እየጨመረም የመጣ ሲሆን ሊጋብዛት ተስማምተው አልኮል መጠጥ እየጠጡ ከቆዩ በኋላ እሱ የሞቅታ ስሜቱ ሲገባ እማትሰክር በሚመስል መልኩ ከሱ እኩል ብትጠጣ ምንም ሳይመስላት እሷ ግን ጨርሰው ከባሩ ለቀው ከወጡ በኋላ እንኳን ባህር ዳርቻ አካባቢ ለመቀመጥ ባመሩበት ሰዓት ላይ ድሮ ላይ ታደርግለት እንደነበረው ጃኬቷን አውልቃ ልብሱ እንዳይቆሽሽ ስታነጥፍለት ስካር ውስጥ በመሆኑ ግን አፍጦ እየተመለከታት ከቆየ በኋላ ፊቷን በእጆቹ ይዞ ሊስማት መጠጋት ቢጀምርም ስካሩ ሲለቀው በቀጣዩ ቀን ላይ እንደሚጸጸትበት በማመኗ ግን ስታስቆመውና ይልቁንስ መኪና ልታገኝ ባለመቻሏ አንዴ ተሸክማ ጋሪን ተመልክታ ደግሞ ጭና ወደ ቤቱ ልትወስደው ስትሞክር ተንሸራቶ እየወደቀባት ስለተቸገረች ግን የገዛ እህቷ ጋር ደውላ መኪና እንድታመጣ በማድረግ ቤቱ ወስደው አልጋው ላይ ሲያስተኙትና የህልም ቅዠት ውስጥ ሆኖ እሱ ግን ስለ መኪናው አደጋ እያስታወሰ ስለነበር ሳታስበው እጆቿን አጥብቆ በመያዝ ስሟን እየጠራ ትታው እንዳትሄድ እየጠየቃት ይገኛል። የሟች እህቷን ስም ስለጠራ ኤክስተር ታዲያ ቾሃንን እንድታስታውሳት አድርጓት እያለቀሰች ይገኛል። የዛኑ ቀን ላይ ታዲያ እሱ በህልሙ ምክንያቱም ባያቆም ከሞተችው ህፃን ጋር ግን የጂዮን መልክ የተመሳሰለበት መምጣት ሲጀምር ልክ እንደሱ ጂዮን የምትሆን በህልሟ ፍቺ የሌለውና የተለየ ህልምን ተመልክታ ባና ስትነቃና ስለዚህ ነገር ከኤኪዮንግ ጋር ሲያወሩ እንደምንረዳው ግን ከስንት አንዴ ይህ ህልም እንደሚታያትና የህመም ስሜት እየተሰማት ባና እንደምትነቃ ሊገባ አንችሏል። ቾሃ ደግሞ በቀጣዩ ቀን ላይ ከምትወደው ጸሐፊው ጋር ለመቀራረብ ብላ ለአራት ሆነው ባህር ዳርቻ አካባቢ በስራ ሰበብ እንዲወጡ አድርጋ ስለነበር ጥንድ ሆነው ስለነበር ጂዮን እንዲደንሱ እያደረገች አሪፍ ጊዜን ሲያሳልፉ ዝናብ መጣል በሚጀምርበት ሰዓት ግን ህፃን እያሉ ከእህቷ ጋር ትኖርበት ወደ ነበረው ቤት ሲገቡና ለጥቂት ደቂቃ የዞረችና የጎበኘችው ከቆየች በኋላ ለብቻዋ በመሆኗ አሻንጉሊትን የሚደብቁበት ሚስጥር ቦታ ላይ እጇን ከታ ስታወጣው ቁመታቸውን እንኳን የሚለካኩበት ግድግዳ ጋር እያየችው ስለነበር ሳታስበው ከኋሏ መጣባት እንዴት አወሹ በማለት መጠራጠር ሲጀምርና ሲዮሃ እየሰማቸው ስለነበር ግን እቃ ጠፍቶባት እየፈለገች እንደሆነ በመናገር ሳታስባትት ጉዳዩን ልታስቀየስ ሞክራለች። ምሽቱን እዚሁ አሳልፈው ታዲያ በቀጣዩ ቀን ላይ ወደ ኤኪዮንግ ጋር ስትመለስ ከቀናቶች በፊት አፍጦ እያያት የነበረውን ግለሰብ ምግብ ቤት ውስጥ አስተናጋጅ አድርጋ ቀጥራው ስትመለከትና እይታችንም ቢሆን በትውስታ ወደኋላ ውስጡን የስራ ቅጥር ለመጠየቅ ትላንት ወደ ካፌው በመጣበት ሰዓት ላይ ኤኪዮንግ ድንገተኛ ህመም አጋጥሟት ራሷን ስታወድቃ ስለነበር ሐኪም ቤት በሰዓቱ ወስዶ እንድትታከምና እንድትድን በማድረጉ ለማመስገን በማለት የሚፈልገውን ስራ እንደሰጠችው ስንረዳ ካምፓኒ ውስጥ ደግሞ በሌላ በኩል ሲዮሃ እስካሁን ስለ እንጀራ እናቱ ሲያጣራ ስለነበር ጥፋተኛ እንደሆነች የሚያሳይ ማስረጃ ማግኘት በመቻሉ ግልጽ አድርጎ እሷ ጋር አምርቶ በእሱ ላይ አስፈራራ ሲሞክር ተከትለው ከክፍሉ በመውጣት በመጽሐፍ ልትመታው ስትል ግን ከማዕከላቸው ጂዮን ገብታ ለእሱ ስትመታለትና ለአንዴና ለመጨረሻ ጊዜ አስጠንቅቋት ጉዳዩ ከመክረሩ በፊት ግን ከቦታው ለቃ ስትወጣ ይታያል። የጂዮን ታላቅ ወንድም ደግሞ ገንዘብ ላኪልኝ በማለት ሁሌ የሚጨቀጭቃት የገንዘብ ዕዳ ውስጥ ገብቶ እሱን ጉልበተኞች እየደበደቡ ስለሚያሰቃዩ ሲሆን ከአቅሙ በላይ ሲሆንበት አውቆ እህት እንዳለችው ሀብታም ፍቅረኛን በመያዟ እሷን ሊቀበሏት እንደሚችሉ ሲነግራቸውና የዛኑ ቀን ላይ የተባሉትን ለማድረግ እየሞከሩም ስለነበር ሲስተምን ተጠቅመው ጸጥ ያለ ቦታ ላይ እሱን ከወሰዱት በኋላ ፎቶዎችን ለጂዮን ልከውላት እሱን ለማዳን በፍጥነት እንድትመጣ ነግሯት ስለነበር ባልጠበቁት ሁኔታ በድንገት ከጥቂት ደቂቃዎች በኋላ የፖሊስ
መኪና ድምፅ መሰማት በሚጀምርበት ሰዓት ላይ እየሮጡ እንዳያዙ ከቦታው ሲያመልጡና ፖሊሶች ሳይሆኑ ግን ራሷ ጆዋን ስፒከር ተጠቅማ ይሄን እንዳደረገች ስንረዳ በማያገባው ነገር በወንድሙ ምክንያት ለተፈጠረውም ነገር ይቅርታ ስትጠይቀው ይታያል። ለተፈጠረው ነገር ለመካስ ግን ከጸሐፊ ወንድም ጋር ካፌ ውስጥ ለሶስት ተቀምጠው እየበሉና እየጠጡ እያለ ሚስጥር የሆነውንና የተደበቀውን ትንሽ አሻንጉሊት ትላንትና እንዴት አውቃ ልታወጣው ቻለች የሚለው ነገር ጆዋን ግራ እያጋባ ስለነበር ስካር ውስጥ ሆና ደውላላት እንዲገናኙ ስቀጥራት ደቂቃዎችን እንኳን ሳታጠፋ ጂዮንግ እሷ ጋር ስታመራም ከተተዋወቁበት ቀን ጀምሮ እስከዛሬ ያጠራጠራትን ነገር ግልጽ አድርጋ በመጠየቅ ስለ ትክክለኛ ማንነቷ አንቺ ማነች ብላ ስትጠይቃትና ጉዳዩን ለማስቀየስ ብትሞክርም ከአቅሟ በላይ ስለሆነባት ጂዮንግ ግን ስትወለድ ጀምሮ አንገቷ ላይ ስላለው 3 ነጠብጣብ ጥቁር፣ ሲጫወቱ ወድቃ ወገቧ ላይ ስለተፈጠረው ትልቅ ጠባሳና በአጠቃላይ ሁለቱ ስለሚያውቁት ነገር ብቻ ግልጽ አድርጋ በመናገር ከሞተች በኋላ በድጋሚ ተፈጥራ እንደሆነና እህቷ እንደሆነች ብትነግራትም ቾዋ ግን የበለጠ ግራ እየተጋባች በመምጣቷ በዝምታ ቤቷ ስትመለስና ስለነገረቻት ወገቧ ላይ ስላለው ጠባሳ እናቷን ስትጠይቃት ይታያል። ልክ እንደሷ ቤቷ ከተመለሰች በኋላ ጂዮንም ሚስጥሯን በሙሉ ለእህቷ እንደተናገረች ለሄኪዮንግ እየነገረቻት ሲሆን ከመታጠቢያ ክፍሉ አዲሱ ተቀጣሪ ሚንጂ ሲወጣ ግን ያወሩትን ነገር እንደሰማ መጠራጠር ሲጀምሩ እሱም ቢሆን ሃና ከተባለች ከአንዲት ሴት ጋር ተገናኝቶ ስለ ጂዮን በቅርቡ ስለተፈጠሩ አዳዲስ ነገሮች ሲያሳውቃት ይታያል። ከስራዋ በቀጣዩ ቀን ላይ ግን እሷ እረፍትን በመውሰድ የወንድሟ አበዳሪዎች ጋር ጉዞዋን ስታደርግና አስቀድማ ወንድሟን እስካሁን ስላሰቃዩት ከደበደበቻቸው በኋላ ለአለቃቸው በውድ ገንዘብ የሚሸጥና ጥንታዊ የሆነ የአበባ ማስቀመጫ ሸክላን ሰጥታ ዕዳዋን ስትከፍል ይታያል። ከክፍሉ ለቃ እንደወጣች ግን እዚህም ልትሰራ እንደመጣች ወንድሟ ለማጣራት ወደ በሩ ጋር ጠጋ ሲል አለቃቸው ከሰዎቹ ጋር ሲነጋገር በአጋጣሚ ሕፃን እያሉ እሷና ሲዋ ላይ በደረሰው የመኪና አደጋ ጉዳይ አለቃቸው እጁ እንዳለበትና በአጋጣሚ የተፈጠረ ሳይሆን ለጊዜው ግልጽ ባይሆንም ታቅዶበት የተደረገ እንደሆነ ግን ሊረዳ ችሏል። ቀኑን ሙሉ እህቷ ደግሞ አንዴ ከሲዋ ጋር ሲያሰኛት ደግሞ ከገዛ እናቷ ጋር እየተገናኘች ስለ ሟች እህቷ የድሮ ታሪክ እየጠየቀች ስለነበር ሕፃን እያለች ዳግም እፈጠራለሁ ብላ በተደጋጋሚ ትናገር እንደነበር በማወቋ ጥርጣሬዋ ሙሉ በሙሉ ባይጠፋላትም በሙሉ ልብ ግን ሳታምናት ቀርታ ምሽት አካባቢ የዛኑ ቀን ላይ ቤቷ አቅራቢያ እንዲገናኙ ስታደርግ የነገርሽኝን ነገር በሙሉ አምኜ ለመቀበል ወስኛለሁ፣ እየዋሸሽኝ ከሆነ ግን እንጣላለን ስትላትና ልቤን በተስፋ እንዳሰብሪ በማለት አስቀድማ አስጠንቅቃት ሰቅሰቅ ብላ እያለቀሰች ስታቅፋት ይታያል። ሚንጂ ግን ከርቀት እያያቸው ስለነበር ስልክ ደውሎ ለሃና ጉዳዩን ሪፖርት እያደረገ ይገኛል። አንድ ቀን ላይ ግን በአጋጣሚ ምግብ ቤት ውስጥ ካስቀመጣቸው እቃዎቹ መካከል የተለየና ደውል የመሰለ እቃን ጂዮን ተመልክታ ስለነበር የተለየ እቃ በመሆኑ ገና ስትነካው ለመጀመሪያ ጊዜ እዚህ ምድር ላይ ስትፈጠር ግልጽ ባይሆንም ያሳለፈችውን ሕይወት ግን በቅንጭብጭብታ እንድታስታውስ ስላደረጋት ደንግጣና አስቀምጠው ከክፍሉ ቸኩላ ስትወጣና ከርቀት ሚንጂ ግን ተመልሶ ስለነበር ሲመለከታት ይታያል። ታላቅ ወንድሟ ደግሞ በሌላ በኩል ከጉልበተኞቹ በሰማው መረጃ ምክንያት ምሽት ቢሆንም ከሲዋ ጋር እንዲገናኙ አድርጎ ግን ስለ አደጋውና ስለሰማው ነገር ሊያሳውቀው ችሏል። ከቀጣዩ ቀን ጀምሮ እህቷ ደግሞ ከመጠን በላይ ደስተኛ በመሆኗ ስራ ቦታ ላይ ያሉ ሳይቀር በአጋጣሚ አምልጧት ሌሎች ሰራተኞች እስኪገረሙ ድረስ እህቴ ብላ ስጠራትና ለብቻቸው እንዲነጋገሩ ጂዮንግን አድርጋ ድጋሚ ተፈጥሬ እንደሆነ በሚስጥር መያዝ አለብሽ፣ በድጋሚ እንዲህ ብለሽ አትጥሪኝ ብላ እያስጠነቀቀቻት እያለ ጸሐፊ ዶይን በአጋጣሚ ንግግራቸውን ሲሰማና እንደዚህ አይነት ነገር ይፈጠራል ብሎ ስለማያምን ግን ከቁም ነገር ሳይወስደው ሲቀር ምሽት አካባቢ ከወንድሟ በተሰጠው አድራሻ ሲዋ ደግሞ ዱርዬዎቹ ጋር ጉዞ አድርጎ አለቃቸውን በማግኘት በጥቂት ቀናቶች ውስጥ አደጋው እንዲፈጠር ትዕዛዝን የሰጠው ማን እንደሆነ ካላሳወቀው እሱንም ቢሆን እንዲቀጣበት እንደሚያደርገው አስፈራርቶት ከክፍሉ ለቆ ሲወጣና ጂዮንግን አስቀድሞውኑ ወደዚህ ሲመጣ በአጋጣሚ እየተከታተለችው ስለነበር ከወጣ በኋላ ከአለቃቸው ጋር እየደበደበችው ማናገሯን ቀጥላ ትዕዛዙን የሰጠክ ማን ነው ብትለውም ከተናገረ እሱን እንደሚገሉት ሊያሳውቃት ችሏል። ስካር ውስጥ በአጋጣሚ የሚገኘው ጸሐፊ ዶዩን ደግሞ ቾዋን ደውሎላትና ጠርቷት እንዲገናኙ በማድረግ የሞቅታ ስሜት ውስጥ ሆኖ ስለምትወደው ሳታስቆመው ቀርታ ሊስማት የቻለ ሲሆን ምሽቱ ተጠናቆ ግን በቀጣዩ ቀን ጠዋት ላይ ከስካሩ እንደነቃና ደህና እንደሆነ ለመጠየቅ ስልክ ስደውልለት ስለ ትናንቱ ክስተት የሚያስታውሰው ነገር እንደሌለ ልትረዳ ችላለች። ከሰማው ነገር በኋላ ትኩረቱን መሰብሰብ የከበደው ሲዋ ደግሞ ባይፈልግም የቤተሰብ ራት ስለነበረበት ግን የተገኘ ሲሆን የእንጀራ ወንድምና እናቱ ሊቀልዱ
ሊያግዱበት ሲሞክሩ ግን ተመልሶ እንዲቀመጥ አባቱ ትዕዛዝን ቢሰጠውም ትቶት ግን ከክፍሉ ለቆ ሲወጣና የዱርዬዎቹ አለቃ ጆንግሁንም ቢሆን ስልክ ደውሎለት ግልጽ አድርጎ ስሙን ባይነግረውም ከመኪናው አደጋ ጀርባ ያለው ግለሰብ ግን ከቤተሰብ አባላቶቹ መካከል አንደኛው እንደሆነ ሊያሳውቀው ችሏል። ቾሃ ደግሞ እንደ ሳማት በመርሳቱ ተናዳ በተሯ የሰከረች ሲሆን ስልክ ተደውሎለት ሊወስዳት እሱም ቢሆን ሲመጣና እቤቷ ድረስ እየሸኛት እያለ አንዴ እያመለጠችውና እየወደቀችበት ደረቱ ላይ አንዴ ደግሞ ጋደም እያለች ኮስተር ብሎ እስካሁን ሊኮራባት ቢሞክርም እየወደዳት የመጣ በሚመስል መልኩ አሁን ላይ ግን ፊቱ በፈገግታ ሲሞላ ይታያል። ልክ እንደነሱ ራሱን ለማረጋጋት በውሃ በስብሶ ለብቻው መሃል መንገድ ላይ የተጓዘ ወደነበረው ሲዮዋ ጋር ጂዮን መታ ስለነበር ደግሞ ፎጣ ልታለብሰው ሞከረች ያለ በስስት አፍጦ በመመልከት ራሱን መቆጣጠር ከብዶ ሳያስበው ሲስማትና ሳታስቆመው ቀርታ እሷን ብትሆን ስትስመው ይታያል። ከዚህ ክስተት በኋላ ታዲያ ለመጀመሪያ ጊዜ ከእሷ ፍቅር እንደያዘው ከአንደበቱ አውጥቶ በመናገር የፍቅር ግንኙነትን ሲጀምሩ ቀናቶችም እየተቆጠሩ መምጣታቸውን ሲቀጥሉ ይታያል። ሄኪዮንግ ደግሞ የጤናዋ ሁኔታ ቀን በቀን እየተባባሰባት መምጣት ሲጀምር እንዳትጨነቅ ብላ ከጂሆን በሚስጥር በመያዝ ካፌ ውስጥ ሰራተኛ የሆነው ሚንጂ እየተንከባከበና እያስታመማት ሲሆን አንድ ቀን ላይ ከእሱ ጋር ተቀምጠው ማውራት ጀምረው ግልጽ አድርጎ የተለየውን ብረት ስትነካው ምን እንደተሰማት ሲጠይቃት እስክትገረም ድረስ ባልጠበቀች ሁኔታ ለ19ኛ ጊዜ እስካሁን ብትፈጠርም እሷ ከእሷ በአራት በልጦ ግን እሱ 23 ጊዜ ተፈጥሮ እንደነበር ሲነግራትና ብረቱን ይዛ እንድትሞክረው እያደረገ ትውስቷን ለመመለስ የሚረዳ መሳሪያ እንደሆነ ሲነግራትም ይታያል። ልክ እንደሱ ከሃና ጋርም ቢሆን ተገናኝታ ሶስቱም ዳግም የመፈጠር ችሎታ እንዳላቸው ሃና በድሮ ህይወቷ የሲዮዋ እናት እንደነበረች ስትረዳና ስለ ልጇም ሆነ ስለ ሁሉም ነገር ትውስቷ ሙሉ በሙሉ ሊጠፋ በመሆኑ ግን ከመርሳቷ በፊት ሁሉንም ነገር ልታስተካክል እንዳቀደች ልትረዳ ችላለች። ለቀጣዮቹ ጥቂት ቀናቶች ያክል ታዲያ የሚንጂን ብረት አጥብቃ በመያዝ የድሮ ታሪኳን ለማጥናት ስትሞክር ከብዙ ሺህ ዓመታቶች በፊት በነገስታት ዘመን ለመጀመሪያ ጊዜ ስትፈጠር መልኳ ከአሁኑ ጋር ተመሳሳይ እንደነበር ልክ እንደሷ አሁን ላይ የምትወደው ሲዮዋን ቢሆን በሰዓቱ እንደነበርና ሁለቱም ደስተኛ እንደነበሩ ልትረዳ ችላለች። እስከ መጨረሻው ድረስ እንድታይ ቢጠይቃትም ይበቃኛል በማለት ከክፍሉ ለቃ እንደወጣች ግን ከእሷ ጋር የነበረው ወንድ የምትወደው ሲዮዋ ሳይሆን እሱ ራሱ እንደሆነ ትዝ ሊለውም ችሏል። የዱርዬዎቹ አለቃ ጆንጉን ደግሞ እንደሚጎዱት እያስፈራሩ ስለነበር ከመሞቴ በፊት እውነታውን አውጣለሁ በማለት የጽሁፍ መልእክት ለሱ ልኮለት እንዲገናኙ ሲቀጥረው የተላከለት አድራሻ ላይ ከጂዮን ጋር እሱም ጉዞውን በሚያደርግበት ሰዓት ላይ ለጥቂት ደቂቃዎች ያክል አርፍዶ ስለነበር በሚያሳዝን ሁኔታ ተገሎ ሲያገኘውና ፖሊሶችን ጠርቶ ግን ጉዳዩን እንዲመረመር ሲያደርግ የዛኑ ቀን ምሽት አካባቢ ግን ቤቱ ተመልሶ እያለ ከጆንጉን ሰዎች መካከል አንደኛው ነፍሰ ገዳዩ ማን እንደሆነ የሚያሳይ ማስረጃም ቤቱ በር ላይ አስቀምጦለት ስለነበር ከፍቶት በሚመለከተው ሰዓት ላይ ባልጠበቀው ሁኔታ ጥቃቱን ያደረሰው የገዛ የሚወዳት ሴት አባት እንደሆነ ሊረዳ ችሏል። ትዕዛዙን ማን እንደሰጠውና ለምን እንዳደረገው ለጊዜው ባይገባንም ለፈተና በሚመስል መልኩ ግን ዕጣ ፈንታ ሆኖ ለ19ኛ ጊዜ በድጋሚ ስትፈጠር ቀድሞ የገደላት ሰው ልጅ ሆና ልትፈጠር ችላለች። በጉዳዩ ላይ እርግጠኛ እስኪሆን ድረስ ግን ለጂዮን ስለዚህ ነገር ሳይነግራት ፍቅራቸውን አጣጥመው እየቀጠሉ ይገኛል። ሃና ደግሞ አሁን ላይ ወደ እሱ እንጀራ እናት ጋር ዴሊቨሪ ሰራተኛ መስላ ጉዞ በማድረግ የተላከላት አስመስላ አበባና ቁራጭ ወረቀት የሰጠቻት ሲሆን ሴትዮዋም ከፍታ ስታነበው ይህንን አበባ ወደው ነበር የሚል ስለነበር ደንግጣ የጣለችው ሲሆን እይታችንን በትውስታ ከመሞቷ በፊት ወደኋላ ውስጡን ሁለቱ ከድሮ ጀምሮ ጓደኛሞች እንደነበሩ ከባሏ ጋር ግን በድብቅ ትማግጥ እንደነበርና እስክትሞት ድረስ ጠብቃ እንደቀማቻትም ልንመለከት ችለናል። ጂዮን ደግሞ ከፍቅረኛዋ ጋር እሱ ቤት ውስጥ አሪፍ ጊዜን እያሳለፈች እያለ ስለ ገዳዩ የተላከለትን ወረቀት በአጋጣሚ ክፍል ውስጥ ተቀምጦ ስለነበር ተመልክታው የገዛ አባቷ እንደሆነ ያወቀች ሲሆን ተቻክሎ ወደ ቤት በመመለስም ከአባቷ ጋር ተገናኝታ ግልጽ አድርጋ ስለ አደጋው ቀን በመጠየቅ የሚያውቀው ነገር ካለ ስትጠይቀው ስለታወቀበት ግን ሊዋሻት እንደማይችል ስለገባው አቅዶበትና ሆን ብሎ ሳይሆን ፍሬን እምቢ ብሎት እንደሆነ ሲነግራትና ስለሚወዳት አባቷ እንዳይታሰር ብሎ እሱ ደግሞ ወረቀቱን ለማቃጠል እየሞከረ እያለ የድምጽ ቅጂን የያዘ ፍላሽ ቢሆን ተልኮለት እንደነበር በመመልከቱ ከፍቶ ማዳመጥ በሚጀምርበት ሰዓት ላይ ትዕዛዝን የሰጠው የገዛ አጎቱ እንደሆነ በድምፁ ሊደርስበት ችሏል።
ገና ሕፃንና ጥፋት የሌለበት ምስኪን ስለነበር ሊገሉኝ የሞከሩት ምን አድርጌ ነው በማለት ለብቻው ተቀምጦ እያሰበ እያለ ፍቅረኛው ጂዮን ወደ እሱ ጋር በመምጣት ልታረጋጋው ስትሞክር ከኔ ብትርቅ ይሻልሻል፣ በእኔ ምክንያት አንዲት ንጹህ ሴት ሞታለች ሲላትና ከአጠገቧ ወደ ነበረው ፒያኖ ጋር እሷ ግን ጉዞዋን አድርጋ ሕፃን እያሉ ሁለቱ ያውቁት የነበረውን ለስለስ ያለ ሙዚቃ ከተጫወተች በኋላ ሰው ከናፈቀክ ፒያኖ ተጫወት ስትለውና ይሄ ንግግርም ከዚህ ቀደም በሞተችው ሕፃን ተነግሮ ስለነበር ድንጋጤ ውስጥ ሆኖ ከተቀመጠበት በመነሳት ወደ እሷ ጋር ሲጠጋ ግልጽ አድርጋ ምናልባት ያቺ ሕፃን እኔ ነኝ ስትለውና ድሮ ላይ ሰጥተው የነበረውን የተለየ ሚስጥራዊ ሳጥን የሚከፍትበትን ቁልፍ የሚወደው መጽሐፍ ውስጥ እንደሚያገኘው ከፍቶት ተመልክቶ ከጨረሰ በኋላ ይህንንም ወረቀት እንዲያነበው በመናገር ሰጥታው ከክፍሉ ለቃ ስትወጣ ይታያል። ልክ እንዳለችው ታዲያ በቀጣዩ ቀን ላይ ደብቆት የነበረውን ሚስጥራዊ ሳጥን በማውጣት መጽሐፍ ውስጥ ፈልጎ ቁልፉንም ሲያገኘው ሊከፍተው እየሞከረ እያለ ግን አጎቱ መጥቶ ስለነበር ሲደብቀው ይታያል። ዶዮንን እስካሁን መከታተልና መውደድ ያላቆመችው እህቷ ደግሞ ከሰከረው ታናሽ ወንድሙ ጋር ሊጣሉ ደርሰው ሲላፉ ተመልክታ ሰካራም እያስቸገረው መስሏት ሳትፈራ ከመሃል ገብታ ልትከላከልለት ስትሞክር ዶዮን ግን ከማመስገን ይልቅ ሁለታችን አብረን ልንሆን አንችልም በማለት ልቧን ሰብሮ ከክፍሉ ሲያስወጣት ይታያል። ከቤቱ ከተመለሰ በኋላ ሲዋ ደግሞ ሳጥኑን ከፍቶ በመመልከት ደብዳቤውንም ሲያነበው የመኪናው አደጋ ባጋጠማቸው ቀን ላይ ከመሞቷ በፊት ድጋሚ ተፈጥራና መታ እንደምታገኘው ቃል ገብታለት እንደነበር ሲያስታውስና ወረቀቱ ላይ እንደምጠብቀውና እንዲመጣ አድራሻ ጽፋለት ስለነበር የመዝናኛ ፓርክ ጉዞ አድርጎ ሲያገኛት ለማመን የሚከብድ ነገር ቢሆንም ሕፃኗና ጂዮን ግን ተመሳሳይና አንድ ሰው እንደሆኑ ሲቀበል ይታያል። ምሽቱ ተጠናቆ ታዲያ በቀጣዩ ቀን ላይ የሃና የበቀል እርምጃ ላይ ልታግዛት ተስማምታ ስለነበር ቅንጡ ሬስቶራንት ውስጥ ከእንጀራ እናቱ ጋር ስትገናኝ ግልጽ አድርጋ ስለ ማንነቷ ባትነግራትም ቅርባቸው ላይ ሃና ተቀምጣ የሚፈጠረውን ነገር እያየችና እየሰማች ግን የድሮ ጓደኛዬ እንዴት ነች በማለት ጂዮን ንግግሯን ጀምራ ከመጠን በላይ አሁን ላይ እያረጀች ነው የመጣሽው፣ ከባለቤቴ ጋር ህይወትስ እንዴት ይዞሻል ስትላትና የምትናገረው ነገር እስኪጠፋባት ድረስ የእንጀራ እናትየዋ መደነባበሯን ስቀጥል ልጅን ማሰቃየት አቁሚና ይቅርታ ጠይቂው፣ ካለበለዚያ እኔ እረፍትን አልሰጥሽም በማለት ከካፌው ለቃ ስትወጣና መንፈስን የተመለከተች በሚመስል መልኩ የእንጀራ እናቱም ደንግጣ ስትቀር ይታያል። ስለ ግድያው ሙከራ ጉዳይ ከአጎቱ ጋር እያወራ ያለው ሲዋ ደግሞ ለጥያቄዎቹ በሙሉ ግልጽ የሆነና ንጹህ ምላሽን ያገኘ ሲሆን ጥፋተኛ እንደሆነ ሁሉንም ነገር አጎትየው ሲያምን፣ ነገር ግን መኪና ውስጥ የነበርከው አንተ ሳትሆን ወንድሜና ወላጅ አባትህ መስሎኝ ነው ስልጣንን ለማግኘት ብዬ ጥቃቱን የፈጸምኩ ሲለውና የአንዲት ንጹህ ሴት ህይወት እንዲጠፋ በማድረጉ ደስታ የተባለ ነገር ከህይወቱ ጠፍቶ እየተጸጸተ እንደነበር በመናገር የዛኑ ቀን ላይ ጥፋቱን አምኖ ለፖሊሶች እጁን ሲሰጥ ይታያል። ከዚህ ክስተት በኋላ ታዲያ ለቀጣዮቹ ጥቂት ቀናቶች ለመጀመሪያ ጊዜ ስትፈጠርም ፍቅረኛዋ እሱ እንደነበር በመናገር ያስታወሰቻቸውን ነገሮች በሙሉ አሁን ላይ ደግመው ለመኖር እየሞከሩ ሲሆን ይሄ አጋጣሚ ግን የበለጠ ስለ ድሮ እንድታስታውስ እያደረጋት ትውስታዎቿ በሙሉ የፍቅር ሳይሆኑ ጭካኔ የነበረባቸው እንደሆነ ቆስላና ስለት ይዛ ወደ እሱ ጋር ስትጠጋ ሳይቀር ስትመለከትና ስትደነግጥ ግራ ቢያጋባትም ሳትነግረው ግን ከእሱ ጋር አሪፍ ጊዜ ማሳለፏን ስትቀጥልና በህልሟ ሳይቀር ሚንጂን ስትመለከተው ይታያል። ሁሉንም ነገር ማስተካከልና ችግሮችን መፍታታቸውን ቀጥለው ስለነበር ግን ሆቴል ውስጥ እስከዛሬ ስትሰራ የነበረውን ማጭበርበር በአባቱና በገዛ ባለቤቷ እንዲታወቅባት አድርጎ የእንጀራ እናቱን ከስልጣኗ እንድትወርድ ሲያደርጋት ከሆቴሉ ለቆ እየወጣ እያለ ግን ሳያስበው ከኋላው ከዚህ ቀደም ተተዋውቋትም ሆነ ተመልክቷት ባያውቅም ሃና በመምጣት ስታቅፈውና ሕፃን እያለ ስለ ኤሊ ተረት ተነግረው ስለነበር የኤሊ ቅርጽ የያዘ አሻንጉሊትንም ሰጥታው ስለ እናቱ እንዲያስታውስ አድርጋና ግራ አጋብታ ትታው ካጠገቡ ስትርቅ ይታያል። የበለጠ የድሮ ህይወቷ ግራ ያጋባት ጂዮንግ ሙሉ ታሪኩን ለማወቅ ብረቱን አጥብቃ በመያዝ መመልከቷን ቀጥላ ያኔም ሆነ አሁን ላይ እህቷ ከሆነችው ቾሃ ጋር እጅ ላይ ተያይዘው ጫካ ውስጥ ለማምለጥ ሲሮጡ እንደነበር ግልጽ ባይሆንላትም እህቷ ግን ተጎታ ካጠገቧ ወድቃና በደም የተጨማለቀ ስለትን ደግሞ የምትወደው ሲዋ ይዞ ካጠገቧ ሲሸሽ የሚታይ ሲሆን በሰዓቱ በአጋጣሚ እንጀራ እናቱን ተበቅሎ ስለነበር ደስተኛው ነው ሊያገኛት ወደ ቤቷ መጥቶ ስለነበር ብረቱን ይዛና ፈዛ ሲመለከታት ተጠግቶ ሊያነቃት ሞከረ እያለ እያለቀሰች በድንገት ነክታና ራሷን መቆጣጠር ከብዷት ነፍሰ ገዳይ በማለት እየጠራችው ሳታስበው ስታንቀውና እይታችን በድጋሚ በትውስታ ወደኋላ ውስጡን በሰዓቱ ጨርቃ ጨርቆችን በመስራት ትታወቅ እንደነበር ለማገገም ከተቸገረችውና ታማሚ ከሆነችው ከቾሃ ጋር ልታድናት እየሞከረች ደስተኛ ህይወትን ለመኖር እየሞከሩ እንደነበር ሕክምናን የሚያደርግላት በሰዓቱ የነበረ ባህላዊ ዶክተር ደግሞ ኃይል ያለውና ምትሃተኛውን ብረት ልታመጣለት እንደሚገባ እንደነገራት ለእህቷ ስትል
እሷን ብትሆን ጨርቃ ጨርቆችን ቤተ መንግስት ለማድረስ ባመራችበት ሰዓት ላይ አጋጣሚውን ተጠቅማ ሳታስነቃ እንደሰረቀችውና አስተናጋጅ በመሆን የሚሰራው ሚንጂን በሰዓቱ ንጉስ እንደነበር የእሱ አገልጋይ በመሆን ሲዋ ደግሞ እየሰራ እንደነበርና ተሳክቶላት ሰርቃው ከማምለጧ በፊት ግን ከታማሚዋ እህቷ ጋር ወደ ዶክተሩ ጋር እየተጓዘች እያለ ሳታስበው ከሰዎቹ ጋር መጥቶ በቁጥጥር ስር እንደዋላት እግሩ ላይ ተንበርክካም ይህንን እንድትወስደው ከፈቀደላት ለዘላለም እድሜ ልኳን እንደምታገለግለው እንደነገረችውና ፈቃደኛ ሳይሆን ቀርተው ግን ከጥቂት ደቂቃዎች በኋላ እህቷ ተገላ መሬት ላይ ወድቃና እሱም ቢሆን በደም የተጨማለቀ ጎራዴን ይዞ ከአጠገቧ እየራቀ ልንመለከት ችለናል። ከትውስታችን ተመልሰን እንዳነቀች ወደ ራሷ በመመለሷ ለቃውና መሬት ላይ ወድቃ ማልቀሷን ብትቀጥልም የበቀልና የንዴት ጥማት አይኖቿ ላይ እየታዩ ግን እህቴን የጎዳት አንተ ነህ በማለት እየወቀሰችው ይገኛል። ሊያረጋጋት ቢሞክርም እየራቀችውና እንዲወጣ እየጠየቀችው ስለነበር ለጥቂት ደቂቃዎች ያክል ትቷት ከቤቱ ለቆ የወጣ ሲሆን የድሮ ታሪኩን እሱ መመልከት ባይችልም በሚንጂ ምክንያት ካወቀ በኋላ ግን ሴት ልጇን በአጎቱ ምክንያት ከዓመታቶች በፊት በማጣቷ እናቷ ጋር ጉዞ አድርጎ ይቅርታ ሲጠይቅ ይታያል። ለቀጣዮቹ ጥቂት ቀናቶች ያክል ከዚህ ክስተት በኋላ ታዲያ ጥፋተኛ ባይሆንም እስካሁን ድረስ ግን ይቅርታ ልታደርግለት ባለመቻሏ እስክረጋጋ ድረስ በማለት ከሱ ጋር መገናኘት ስታቆም ስልክ ቢደውላትም ሳታነሳለት ቀርታ ስትርቀውና ከጸሐፊው ጋር በስልክ ባወሩ ቁጥር ካጠገቡ ተቀምጦ ድምጿን የሚሰማ ሲሆን አንድ ቀን ላይ ግን አላስችል ብሎት ሊያገኛት እሷ ጋር ጉዞውን ሲያደርግ ተቀምጠው መነጋገር ጀምረውም የቀረውን የድሮ ታሪክ ለመመልከት አጠገቧ እንዳለ እሱ ብረቱን አጥብቃ በመያዝ ማየቷን ስቀጥል ሊከላከልላት ቢሞክርም በተቃራኒው ግን እህቷን የገደለባት እሱ ሳይሆን በሰዓቱ ንጉስ የነበረው ሚንጂ እንደነበር እሷን ሳይቀር ሊያስወግዳት ሲል ያስቆመው ሲዋ እንደነበርና የእህቷን ሞት ለመበቀል ለቀናቶች ስታቀድ ከቆየች በኋላ እሷም ሚንጊን በስለት ለመውጋት አንድ ቀን ላይ ብትሞክርም አገልጋዩ በመሆኑ ግን ከፊት ለፊቱ ገብቶ እሱ ተወግቶ ህይወቱን እንዳዳነው ደምን በደም እንዳትመልስም እሷን ሊመክራት እየሞከረ እያለ ሌላ ወታደር ከኋላ ቀስት ለቆባት እንደወጋትና እሷን ብትሆን በሞትና በህይወት መካከል ውስጥ ሆና መሬቱ ላይ ወድቆ የነበረውን ብረቱን በማንሳት ለንጉሱ ለዘላለም ይህንን ቀን እንደማትረሳው በድጋሚ ተፈጥራ እሱንም መበቀሏ እንደማይቀር ተናግራ እንደነበር ልክ እንደሷ የተከላከለላት ሲኦሃም ቢሆን አስቀድማ በስለት ወቅታው ስለነበር ድልድዩ ጋር ሁለቱም እንደተቀመጡ እጣ ፋንታቸው በዛ ሰዓት ላይ ተዋቅሮ ህይወታቸው እንዳለፈ ስንመለከትና ከትውስታችን ተመልሰን አሁን ላይ እህቷን የገደለባት ጥፋተኛው እሱ እንዳልሆነ በማውቋ ይቅርታ ጠይቃ ወደ ቀድሞ ፍቅራቸው ሲመለሱ ይታያል። ልክ እንደነሱ ጸሐፊውም ቢሆን እህቷን በቻለው አቅም ሊሸሻት ቢሞክርም በራቃት ቁጥር ግን የበለጠ እንደሚወዳት እያስተዋለ በመምጣቱ ኩራቱን ወደኋላ ጣል አድርጎ ከእሷ ጋር በመገናኘት እንደወደዳት ፍቅሩን ገልጾላት የፍቅር ግንኙነትን ሊጀምሩ ችሏል። በመቀጠል ጂዮን ከሚንጂ ጋር ከተገናኘች በኋላ ሁሉንም ነገር እንዳስታወሰች የነገረችው ሲሆን እሱም ቢሆን እስካሁን ትውስቷን እስክታገኝ ድረስ እየተጠባበቀ እንደነበር ህይወቷ ውስጥ የገባውና ብረቱን የሰጣትን ቢሆን አውቆ እንደሆነ ንጉስ እያለ የነበረው ጨካኝ ማንነቱ አሁን ላይ አብሮት እንደሌለ ከእሷ ይቅርታን አሊያም በቀልን እየጠበቀ እንደሆነ ሲያሳውቃትና ልክ እንደሱ ግን የድሮዋ ጂዮን አሁን ላይ የለችም፣ እኔ ውስጥም የቀረ በቀል የለም በማለት ለአመታቶች የቆየውን በመካከላቸው ያለውን ችግር ሲፈቱትና ለመጀመሪያ ጊዜ ከተፈጠረችበት ጊዜ ጀምሮ ትውስቷን አሁን ላይ ሙሉ በሙሉ በማግኘቷ ቀስ በቀስ ሁሉንም ነገር እየረሳችው እንደምትመጣ ሲያሳውቃትና ልክ እንዳላት ከቢሮ ለቃ እየወጣች እያለ በአጋጣሚ ከአና ጋር ተገናኝታ እንኳን ሙሉ በሙሉ ረስታት ልክ እንደማታውቃት ካጠገቧ ስታልፍ ከጥቂት ጊዜ በኋላ የኔ ዕጣ ፈንታም ቢሆን ልክ እንደዚህ ነው የሚሆነው ብላ ጂዮን እያመነች ይገኛል። ልክ እንዳለችውም ከጥቂት ሳምንታቶች በኋላ በጸና ታማ የነበረችውን ሄኪዮንግ ሕክምና እንድታገኝና አገግማ እንድትወጣ ስታደርግ ከእህቷና ከፍቅረኛዋ ጋር አሪፍ ጊዜን ስታሳልፍና አንድ ቀን ላይ በድጋሚ እንደምታስታውሳቸው ተስፋ እያደረገች የምትወዳቸውን ሰዎች በሙሉ ከተሰናበተች በኋላ ሁሉም ነገር የተፈጸመበት ድልድዩ ጋር ብረቱን ይዛ ጉዞ ስታደርግ ከድሮ ማንነቷ ጋርም ተገናኝታ አሁን ላይ ደስተኛ እንደሆነች ስትናገርና ተውስቷ ሙሉ በሙሉ በዚህ ቅጽበትም ሲጠፋ ይታያል። በፊልሙም የመጨረሻ ትዕይንት ላይ ለቀጣዮቹ ጥቂት ወራቶች ያክል መኪኖችን የመገጣጠም የድሮ ስራዋን ስቀጥል ግልጽ አድርገው ባይነግሯትም ከአዲስ በመተው ግን እህቷና የሚያውቃት ሰዎች ቀስ በቀስ ትውስቷን ለመመለስ ሲሞክሩ አንድ ቀን ላይ የሄኪዮንግ ምግብ ቤት ውስጥ እየበላች እያለ ሶፍት አምጥቶ ከንፈሯን እንድጠርግ እሱ ሰጥቷት እንደሚገናኙ ተስፋ እንደሚያደርግ በመናገር ከካፌው ለቆ ሲወጣና ከዚህ ቀደም እንደምታውቀው ነገር አተኩራ እሷም ስትመለከተው በሌላ ግን በድጋሚ ሆቴል ውስጥ ገንዳው ጋር ቆማ እያየች እያለ
ሳታስበው ከኋሏ መጥቶ ውስጥ ላይ ምን አለ በማለት እሷ ከዚህ ቀደም እንደጠየቀችው ሲጠይቃትና እሷ ከዚህ ቀደም ብላው የነበሩትን ነገሮች በሙሉ ለምን እንዴት አንወጣም የሚል ጥያቄን ሳይቀር አቅርቦላት እንድታፍርና እንድትሽኮረመም ሲያደርጋት ኮንፊደንሱ የተመቻት መጥቶም ስለነበር ፍቃድን እየሰጠችው በመሆኑ በተለያየ ጊዜ ለ3 ቀናት ዴት እንዲወጡ እንደሚያደርግ ከእሱ ጋር ለመሆኑ ፍቃደኛ ካልሆነች ትቷት እንደሚሄድም ሲናገርና ፊቷ በፈገግታ ተሞልቶ ጥያቄውንም ስትቀበለው ስንመለከት ልክ እንደነሱ እህቷና ጸሐፊው ዶዮንም ቢሆን ጣፋጭ የፍቅር ጊዜን አብረው እያሳለፉ ህይወታቸውን ሲቀጥሉ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮመንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።